ላለፉት 2 ዓመታት ከ5 ቀናት አይደለም መካከለኛው ምስራቅ ዓለም አይታው የማታውቀው ደስታ ሆኗል። በተለይም በፍልስጤምና በእስራኤል ምድር ትራምፕ ለአንድ ሰዓት ንግግር አደረጉ። አብዛኛው ኔታንያሁን ያመሰገኑበት ቢሆንም በሚል መገናኛ ብዙሃን ይዘግባሉ። ትራምፕ በእስራኤላውያንና በፍልስጤማውያን እንወዶታለን ድምጽ በስቶላቸዋል። ግን ደግሞ በእስራኤል ክነሴት አሊያም ፓርላማ በሁለት የፓርላማው አባላት ተቃውሞ ገጥሟቸዋል። ለፍልስጤም ሀገርነት እውቅና ይሰጥ የሚል ፕሬዚዳንት ዶናልድ ትራምፕ ወደ መካከለኛው ምስራቅ ብቅ ሲሉ ጦርነቱ አበቃ ከእንግዲህ አትስጉ ባሉበት አጋጣሚ በሐማስ የተያዙ በህይወት ያሉት የእስራኤል ዜጎች 20ዎቹ ሲለቀቁ አንድ ሆነ። እስራኤልም ፍልስጤማውያንን ለቀቀች። ለዚህም ነው በጎ ቀን በእስራኤልና በፍልስጤም እየተባለ የሚገኘው። ከዚህ አንጻር ደግሞ ቢያንስ ጋዛ የተኩስ አቁምና የእስራኤል አደገኛ F-35 ተዋጊ ጀቶች ድምጽ የማይረብሻት ከተማ የፈረሰች ቢሆንም ለጊዜው ሆናለች የሚባልለት አጋጣሚ ተፈጥሯል። በእርግጥም የመካከለኛው ምስራቅ ፖለቲካ በሄድ መለስ የታጀበ በመሆኑ ተስፋ ያላቸውን ባንድ ወገን ስጋቱ አለብን የሚሉትን ሩሲያና መሰሎቹን ኃይላት በሌላ ወገን አሰልፎ የጥርጣሬና የተስፋ አለኝ ፖለቲካን ፈጥሯል። ያም ሆኖ ግን ዛሬ ጋዛውያን ከትላንቱ ተስፋ ሰንቀዋል። በህይወት የመኖር ተፈጥሯዊ መብታቸውን በአሜሪካው ፕሬዝዳንት ዶናልድ ትራምፕ ስጋቶች እንዳሉ ሆኖ የቀጠለበትን እድል የፈጠረ አጋጣሚ አድርገው እየቆጠሩት ይገኛል። ለመካከለኛው ምስራቅ ታሪካዊ ንጋት ነው ያሉት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሳውዲ አረቢያ፣ ኳታርና አረብ ኤሚሬቶችን ግንቦት ላይ ሲጎበኙ እስራኤልን አልፈው ሄዱ በሚል የዲፕሎማሲ መንገራገጮች የሚጠቁሙ ሀሳቦች ቢጋሩም ዳግም ከተመረጡ በኋላ ወደ እስራኤል ለመጀመሪያ ጊዜ ብቅ ብለዋል። እሱ እጅግ የበዛ የአደራዳሪነት ክህሎት አለው። ያም ሆኖ ግን ብዙ ጥሩ አደራዳሪዎችን አውቃለሁ። ምንም እንኳን ይህ ጥበብ ቢሆንም ያው ሰዎች ጥሩ አድርገው ማደራደር ይችላሉ። ነገር ግን ስቲቭ ዊትኮቭ በቃ ታላቅ ሰው ነው። ሁሉም ሰው ይወደዋል። ሁሉንም እኮ ነው የምላችሁ። በግብጽ ሻርም ኤል ሼክም በትልቁ መድረክ የአሜሪካን አደራዳሪነትና አስታራቂነት ሚና ያሳያሉ የሚል ተስፋ ተጥሎባቸዋል። ፕሬዝዳንት ዶናልድ ትራምፕ የአሜሪካ ፕሬዝዳንቶች እንደተመረጡ እግራቸው የሚያርፍባት ሀገር የዲፕሎማሲ ቅኝታቸውን የሚጠቁም ብቻ ሳይሆንም በዛ ቀጠና ላይ ያላቸውን የፖለቲካ ፍላጎት ያሳያል የሚል አረዳድ ባለበት አጋጣሚ ሪፐብሊካኑ ዶናልድ ትራምፕ ተላቪቭን ቅድሚያ አልጎበኙም። እናም የአቋም ለውጥ አለ የሚሉ መረጃዎች እንዲወጡም በር ከፍቶ ነበረ። ግን የሆነው ደግሞ ዛሬም ያሳዩት ከእስራኤል ጎን ነኝ የሚል አቋም መሆኑ በግልጽ ተቀምጧል። ፕሬዝዳንት ዶናልድ ትራምፕ እስራኤልን በመጀመሪያው ዙር የስልጣን ዘመናቸው ቅድሚያ አልጎበኟትም። ሳውዲ አረቢያን ልክ እንደ ሁለተኛው ዙር ቢሆንም ለእስራኤል ኢየሩሳሌምን ዋና ከተማ አድርገው በመስጠት የጎላን ተራሮችን በማስረከብ የሚታወቁ ናቸው። ይህ ደግሞ የአሜሪካው ፕሬዝዳንት ዶናልድ ትራምፕ አይገመቴ ፖለቲካዊ መንገዶችን ከንግድ ወረት አንጻር ጭምር የሚከተሉ እንጂ የተለመደ የአሜሪካ መሪዎችን ታሪክ አይደግሙም ወደሚል ድምዳሜ ተንታኞችን ይወስዳል። በፈረንጆቹ 1906 ቴዎዶር ሩዝቬልት ወደ ፓናማ እንደተመረጡ ሲጓዙ የሆነው ከ125 ዓመታት በኋላ ዛሬ ድረስ የዶናልድ ትራምፕን ቀልብ የሳበውን ፓናማ ቦይን ለማየትም ነበረ። በ1993 ቢል ክሊንተን ወደ ካናዳ ሲያቀኑም የወቅቱን የሰሜን አሜሪካ ነጻ የንግድ ስምምነት የናፍታን ጉዳይ ቦታ ሊያስይዙ የነበረ ሲሆን በ2001 ጆርጅ ደብሊው ቡሽ ወደ ሜክሲኮ ሲያቀኑም ዛሬም ቢሆን ትራምፕ ደጋግመው የሚያነሱትን የንግድና የስደትን ጉዳይ መፍትሄ ለመስጠት ነበር። ባራክ ኦባማም በ2009 ወደ ካናዳ ሲያቀኑ ባይደንም እንደተመረጡ ወደ ዩናይትድ ኪንግደም ለመጀመሪያ ጊዜ ሲያመሩ የፖለቲካ አቋማቸው ከሀገራቱ አንጻር አብሮ የሚቀዳ እንደሆነ ጠቋሚ ነበር። በእርግጥ ፕሬዝዳንት ዶናልድ ትራምፕ ወደ ሳውዲ ለመጀመሪያ ጊዜ ፕሬዝዳንት ሆነው እንደተመረጡ በዙር 1 እና 2 የፕሬዝዳንትነት ጊዜያቸው አረጋግጠዋል። ፍላጎታቸው ንግድ ሲደመር ዲፕሎማሲን በመካከለኛው ምስራቅ ከሳውዲና እስራኤል አንጻር አድርገውታል ቢባልም እሳቸው ግን ከሀገራቸው ጥቅም አንጻር እንጂ በተለመደው የአሜሪካ ፕሬዝዳንቶች ቀድሞ የረገጡት ሀገር የፖለቲካ ትኩረት ባህል ላይሆን እንደሚችል በርካታ ማሳያዎች አሉ። ለዚህም ነው የጋዛው ተኩስ አቁም በምዕራፍ 1 ስኬታማ ሆኖ እንደቀጥለው ላይሆን ይችላል፣ ግራና ቀኙን አይተው በምዕራፍ 2 እና 3 አቋም ሊለውጡ ይችላሉ የሚል ስጋት የተጋረጠው። በእርግጥ የግብፁ ጉባኤ ሊያስቀምጠው ይችላል። የተከበሩ ፕሬዝዳንት፣ ለዚህ ሰላም ቁርጠኛ ነዎት። እኔም ለዚህ ሰላም ቁርጠኛ ነኝ። አብረን ደግሞ ይህን ሰላም እናሳካዋለን። ይህን በአብርሃም ስምምነት ከዚህ ቀደም አድርገነዋል። አሁንም ይህን እናደርጋለን። We've done it before in the Abraham Accords and we'll do it again.
አሁን እንደ ትራምፕ በመካከለኛው ምስራቅ ፖለቲከኞች አይን ለመፍትሄ አንድ እርምጃ ያለፈ አሊያም የተራመደ ሰው የለም። በምዕራፍ 1 20ዎቹን በህይወት ያሉና 28ቱን አስክሬኖች ሐማስ ለእስራኤል ማስረከብ እንዳለበት የትራምፕ ባለ 20 ነጥብ የሰላም እቅድ ሲያስቀምጥ እስራኤል ከ250 በላይ እስር ላይ ቀድሞውን የነበሩት እንዲሁም በጋዛ ጦርነት ላለፉት 2 ዓመታት የወሰደቻቸውን 1700 ፍልስጤማውያንን ትለቅ ዘንድ ያስገድዳል። ሆኗልም። ምዕራፍ 1 በዚሁ መንገድ እየተፈጸመ ይገኛል። ሐማስ በሁለት ዙር በመጀመሪያው 7 በሁለተኛው ዙር ደግሞ 13 እስራኤላውያንን በመልቀቅ የድርድሩን ሂደት አሳምሮታል ቢባልም የፍልስጤምና የእስራኤል ፖለቲካ ልምድ ግን ነገ ምን ሊፈጠር እንደሚችል መገመት አዳጋች ያደርገዋልም ተብሏል። ቀደም ሲል የእስራኤል ሚዲያዎች ከ250ዎቹ ታሳሪዎች መካከል 100ዎቹ ወደ ዌስት ባንክ፣ 15ቱ ወደ ምስራቅ ኢየሩሳሌም፣ 135 ወደ ጋዛ ሰርጥና ወደ ሌሎች ቦታዎች እንደሚሸኙ መዘገባቸውም ይታወሳል። በእርግጥም መንገዶች ሁሉ በምዕራፍ 1 በጎ የሚባል ደረጃ ላይ ደርሰዋል። የተጠናቀቀም ነው። ጋዛም ፋታ አግኝቷል። የብዙ አገራት ኃይሎችን የሚያሳትፈው ጦርም ስራውን ይሰራል ተብሎ ቢጠበቅም 200 የአሜሪካ ወታደሮች ደግሞ ሁኔታውን በእስራኤል ተቀምጠው ለመቆጣጠር ውጥን አላቸው መባሉ ጥያቄ እያስነሳ ይገኛል። ከፖለቲካ አንጻር ብቻ ሳይሆን ከስጋትም ለማየት ያስገድዳል። አረብ ኤሚሬትሶችም ታላቅ ስራን ሰርታለች። እንደምታውቁት ኳታርን አንስተናል። ሳውዲ አረቢያ ንጉሱንም እንዲሁ፣ ኢንዶኔዥያንም። እኛ እጅግ ብዙ እገዛ አግኝተናል። ዮርዳኖስም ትልቅ ሚና ነበራት። ይህ እጅግ አስደናቂ ነው። እጅግ በርካታ ሀገራት የተወሰኑትም አብረውን የተጓዙም ያልተጓዙም ቢኖሩ ግን ማንም ከማንም ጋር አብሮ አላበርም። ሁሉም አብሮ ተጉዟል። እናም ሁሉም ሀገራት እንደ እስራኤላውያን በጎዳናዎች ላይ እየጨፈሩ ነው። ግብጽ፣ ካታር፣ ቱርክና አረብ ኤሚሬቶች በዛ ልክ የተቃኘውን ስራ ይሰራሉ ተብሎ ቢታሰብም አሁንም ሐማስ ጥያቄዎቹን አበርትቶ እንደሚቀጥል ግልጽ ሆኗል። ምንም እንኳን የትራምፕ ፖለቲካዊ እርምጃዎች ተስፋውን ያመዘነ ቢያደርገውም ሐማስን ማጥፋትና ትጥቅ ማስፈታት እንዲሁም ጋዛ ላይ ለእስራኤል ስጋት የሚሆን ኃይል ሊኖር አይገባም የሚል ይዘት ያለው ስምምነት ለድርድሮች ሁሉ እንቅፋት እንዳይሆን ስጋት አለ። በዛ ላይ ራሳቸው ዶናልድ ትራምፕና የቀድሞው የእንግሊዙ ጠቅላይ ሚኒስትር ቶኒ ብሌር የሚመሩት የሰላም ቦርድ አስተዳደር ይመሰረታል መባሉ ልክ ለንደን በመጀመሪያው የዓለም ጦርነት ለአይሁዶች አገር ምስረታ ሂደትን የሚያግዝ ሀሳብ ለአይሁዶች ባቀረበችበት አንደበቷ ከፈረንሳይ ጋር የአረብ አስተዳደር ማስቀጠል የሚል ስምምነት ግራ አጋቢ በሆነ መንገድ አሊያም በአንድ ራስ ሁለት ምላስ አካሄድን ሊደግም ይችላል የሚል ትንታኔም ይሰጣል። ከ1999 አንስቶ ጋዛን የመራው ሐማስም በቀላሉ ፖለቲካዊ ቅርቃር ውስጥ ይገባል ብሎ ማሰብ አስቸጋሪ ቢሆንም በተለያየ ስጋት ልክ የሚያዩ ፖለቲከኞች መብዛታቸው የመካከለኛው ምስራቅ ባህሪ ነው እንዲሉም ያደርጋል። ማንም የአሜሪካ ፕሬዝዳንት በዚህ ልክ ለእስራኤል የበለጠ የሰራ የለም። ልክ ዋሽንግተን ላይ እንዳልኩት የሚቀራረብም አይደለም። እንደዛ የሚሆን አይደለም። ፕሬዝዳንት ትራምፕ እዚህ መጥተው ስላመሰገን ነውና ስለመጡ ለወሳኝ አመራሮም እንዲሁ እናመሰግናለን። ሁሉም ዓለም የተቀበለውን እቅድ፣ ሁሉንም ታጋቾች ወደ ቤት የመለሰውን እቅድ ማለቴ ነው። ሐማስ ትጥቅ ፍታ ላይ ያለው አቋም ግልጽ የፍልስጤም መንግስትና እውቅና ሳይረጋገጥ አይታሰብም መሆኑ እስራኤልም ከጋዛ ለመውጣት ቅድመ ሁኔታዎቿ የከፉ መሄዳቸው የግብፁን ድርድርም ጥያቄ ውስጥ ሊያስገባው እንደሚችል ተንታኞች ስጋታቸውን ያስቀምጣሉ። ፕሬዚዳንት ዶናልድ ትራምፕ ሐማስ ትጥቅ ይፈታል ግን እስካሁን አልተስማማንበትም ማለታቸውም የሚጠቁመው ይሄ ነው። በጋዛ አስተዳደር ውስጥ ወደፊት ሚና ሐማስ ሊኖረው ይችላል የሚሉ አባላትም እንዳሉት ይታወቃል። እስራኤል ጋዛን 53 በመቶ ጦሯ ይዞ ይቆያል፣ ከዛም 40 በመቶ ያለ ቀጥሎ 15 በመቶ ላይ መቆም እንዳለበትም የዋይት ሀውስ ውጥን ያሳያል። ይህ በራሱ ጥያቄ ያለበት ሆኖ ሳለ የመጨረሻው ምዕራፍ ደግሞ የጋዛን ደህንነት ጭምር ግምት ውስጥ ያስገባ ሆኖ እስራኤል በግልጽ መቼ ጠቅላ መውጣት እንዳለባት የሚያስቀምጥ አለመሆኑ ችግሮች እንዳሉበት ይጠቁማልም ተብሏል። ዛሬ በሻርም ኤል ሼክ በከፍተኛ ባለስልጣናት ስብሰባ አለ። ሰፊ ውይይት ከአረቡ ዓለምና ከተወሰኑ የምዕራቡ ሀገራት ጋር ማለትም ከ20 በላይ አገራት ጋር ይኖረናል። ሁሉም ስምምነቶች ይፈጸማሉ የሚል ተስፋ አለኝ። ነገር ግን ከሐማስና ከቴል አቪቭ በኩል ሁሉም ጉዳዮች እንዳልተዘጋጁ የሚያሳዩ ጥያቄዎች እየተነሱ ነው። ወደ ቀደመው ሁኔታ ነገሮች ሊመለሱ የሚችሉበት አጋጣሚም አለ። የጦርነቱ ማዕከል ነው የሚባለው የፍልስጤም ሀገርነት ጉዳይም አለመነሳቱ የሻርም ኤል ሼክ ድርድሩን ፈተና ውስጥ ያስገባዋል። ሩሲያም ይህን ጥያቄ እያነሳች ይገኛል። ታዲያ ወትሮውንም የዓለማችን ፖለቲካ ቅኝት ወደ መካከለኛው ምስራቅ ሊሆን
ሊሆን ይችላል የሚል ስጋትም ተስፋም ያለባቸው ፖለቲከኞች ዛሬ የፕሬዝዳንት ዶናልድ ትራምፕን ወደ እስራኤል ከዛም ወደ ግብጽ ብቅ ማለት እንደ መልካም አጋጣሚ እየቆጠሩት ይገኛል። በሁለቱም በኩል የተያዙ ዜጎች ቤተሰቦቻቸውን ተቀላቀሉ። እስራኤል 154 የሚሆኑ ፍልስጤማውያንን ወደ ግብጽ ላከች። ፕሬዝዳንት ዶናልድ ትራምፕ የጋዛውን ስምምነት የእስራኤል ድል አሉት። ፕሬዝዳንት ዶናልድ ትራምፕ ለጠቅላይ ሚኒስትር ቤንያሚን ኔታንያሁ ከሙስና ጋር በተገናኘ የተከሰሱበትን ክስ ይቅርታ እንዲያደርጉላቸው ጠየቁ። ትራምፕ አሁን በጉዳዮች ላይ ከኢራን ጋር ለመደራደርም በራችን ክፍት ነው አሉ። ከዚህ ባሻገርም ፕሬዝዳንቱ ኔታንያሁ ጦርነቱን በማስቆሙ አመሰገኗቸው። ፕሬዝዳንት ዶናልድ ትራምፕ በሌላ መንገድ ደግሞ የአረብና የሙስሊም ሀገራት ጦርነቱ በጋዛ እንዲቋጭ የሄዱበትን ርቀት አደነቁ። ሐማስ የእስረኛ ልውውጡን እጅግ ታላቅ የፍልስጤማውያን ቀን አለው። ጠቅላይ ሚኒስትር ቤንያሚን ኔታንያሁ አብርሃም አኮርድ ወይም ደግሞ የአብርሃም ስምምነትን አጠናክረን እንቀጥላለን አሉ። በተመሳሳይ ፕሬዝዳንት ዶናልድ ትራምፕን አመሰገኗቸው። በተመሳሳይ ኔታንያሁ በግብፁ ጉባኤ ላይ ይሳተፋሉ ወይስ አይሳተፉም የሚለው ጥያቄ አሁንም ያወዛገበ ቀጠለ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን እንዲሁም ደግሞ የቱርኩ ፕሬዝዳንት ረሲፕ ጣይብ ኤርዶሃንና መሰል መሪዎች ከ20 በላይ የሚሆኑት ግብጽ መግባታቸው እስራኤል 1968 ፍልስጤማውያንን ከስር መልቀቋ ግልጽ ሆኗል። ዛሬ መካከለኛው ምስራቅ ላይ በተለይም በሐማስና በእስራኤል ውጥረት ትኩረት አድርገው ሲዘገቡ የዋሉ ጉዳዮች ሆነዋል። ታዲያ ፕሬዝዳንት ዶናልድ ትራምፕ ነገሱ ብቻ አይደለም ጉዳዩ፣ የተለያዩ ጫናዎችም ተፈጥሮባቸዋል። በፓርላማው 1 ሰዓት ንግግር ሲያደርጉ ትራምፕ ተረብሸዋል። የተረበሹት ደግሞ አንድ አባል አሊያም ሁለተኛው አባል አንድ ላይ ሆነው ችግር በመፍጠራቸው ነው። በኢየሩሳሌም ክነሴት ወይንም ፓርላማ ጉዳዮች አስቸጋሪ ሆነው አምሽተውባቸዋል። ለፕሬዝዳንት ዶናልድ ትራምፕ ማለት ነው። ለፍልስጤም አገርነት እውቅና ይሰጥ የሚሉ ድምጾች በተበራከቱበት አጋጣሚ እንደዚሁ ደግሞ ከፓርላማ ጥያቄ በመነሳቱ እርግጥም ችግር ተፈጥሮባቸዋል ለማለት የሚያስደፍር ሆኗል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ግን ንግግራቸውን ቆም አድርገው አሁንም ሀሳባቸውን ሳይገቱ ቀጠሉበት ተብሏል። የእስራኤልና የፍልስጤም ጉዳይ የትላንቱንም ብቻ ሳይሆን የዛሬውንም ግምት ውስጥ እያስገባ ሌላ ጫና ሊፈጥር የሚችል እንደሆነ በግልጽ የሚያስቀምጥ ሆኗል። አደራዳሪዎች ሁሉ ዛሬ መፍትሄ ያሻቸዋል በሚል ፕሬዝዳንት ዶናልድ ትራምፕ ሀሳብ እየሰጡ ባሉበት ሰዓት ሁኔታው ተለውጦባቸዋል። ትራምፕ ተረበሹን ብቻ ሳይሆን የፖለቲካ መንገዳቸው ጥያቄ ውስጥ ገብቶባቸዋል። ለዚህ ደግሞ መፍትሄ ብለው ያስቀመጡትን ተናግረው ሳይጨርሱ ተቃውሞ ተነሳባቸው የሚል ሆኗል። ተረበሹ ታዲያ ምን ትርጉም አለው? እንደዚሁም ደግሞ መፍትሄ ያመጣሉ ብዙዎች የሚጠይቁት ጥያቄ ቢሆንም ፕሬዝዳንት ዶናልድ ትራምፕ ግን ጫናን በጫና የመመከት አቅማቸውን ያሳዩበትን እድል ተፈጥሯል። አይማን ኦዲ ይባላል። አረብ እስራኤላውያን ነው። ያ ማለት ደግሞ ፖለቲካውን ከአረብም ከእስራኤል አሊያም ደግሞ ከአይሁድ አንጻር ለማየት እድሉ አለው ማለት ነው። የሀዳሽ ጥምረት አባል ወይም ደግሞ የፖለቲካ ፓርቲው አባል በመሆኑ በበርካቶች ዘንድ ስሙ ከፍ ብሎ ይነሳል። ሌላው ደግሞ አፈር ካሲፍ ነው። ቀይ ዘመም አክራሪ ይባላል። በተመሳይ የዚሁ ፓርቲ ወይም ደግሞ የዚሁ ጥምረት የሀዳሽ ማለት ነው አባል መሆኑን በርካቶች አውታል። ለዚህ ደግሞ ሁለቱም ያስነሱት ተቃውሞ በፕሬዝዳንት ዶናልድ ትራምፕ ላይ ጫና ባይፈጥርም ግን ግርግሩን እንደዚሁ ለማስቀመጥ አስገድዷል። የፍልስጤማውያንን ጉዳይ ዛሬ መፍትሄ መስጠት የሚችሉት ፕሬዝዳንት ዶናልድ ትራምፕ ሆነው ሳለ እንዲህ አይነቶቹን ችግሮች ለምን አነሱ በሚል ጥያቄም እየተነሳ ይገኛል። የፖለቲካ ሂደቱ እጅግ ውስብስብ ሆኖ ሳለ ዛሬ መንገዶች ሁሉ ወደ መልካም አጋጣሚ ሊለወጡ ይችላሉ በሚል ሀሳቦች እየተጋሩ ይገኛል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በፍልስጤም ጉዳይ ላይ ደሳቸው የቤት ስራውን የሰራ የለም በሚልም ስማቸው ከፍ ብሎ እየተነሳላቸው ይገኛል። ፕሬዝዳንት ዶናልድ ትራምፕ በቀላሉ ይሰጣሉ ተብሎም አይታሰብም። ሁኔታው በቀላሉ ታየም አልታየም፣ ውስብስብ ሆነም አልሆነም፣ ፕሬዝዳንት ዶናልድ ትራምፕ ግን በመካከለኛው ምስራቅ ላይ ሰላም ለማምጣት ትልቁን ሚናቸውን ተጫውተዋል በሚል በበርካቶች ዘንድ ሀሳቡ እየተጋራ ይገኛል። ይህ ደግሞ የዓለምን የፖለቲካ አውድና ሂደት ሊለውጥ የሚችል መልካሙን አጋጣሚ ሊፈጥር የሚችል ተብሎ ቢመዘገብም ፕሬዝዳንት ዶናልድ ትራምፕ በተወሰነ መጠን ተቃውሞ ገጥሟቸዋልና በሁለት አባላት ላይ ችግሮች ሊፈጠሩ ይችላሉ ተብሏል። ፕሬዝዳንት ዶናልድ ትራምፕ መንገዳቸው ሁሉ የቀና ይሆን ዘንድ በመካከለኛው ምስራቅ የግብጿን ሻርም ኤልሼክን መጠበቅም ያስገድዳቸዋል። ሁለቱም ፍትህ ነው የጠየቅነው ይላሉ። ቀላሉን ፍላጎት ነው የጠየቅነው አሊያም ሀሳባችንን በዛ ልክ ነው የተቃኘው በሚል ለማጋራት ሞከሩ። በኤክስ ገጻቸው ላይ ሀሳባቸውን ቢሰጡም ለፕሬዝዳንት ዶናልድ ትራምፕን በዚህ ልክ ሀሳባቸው እንዲያቋርጡ ማድረግ አደገኛ በመሆኑ ሁኔታው መልኩ ሊለውጥባቸው እንደሚችልም በግልጽ ተቀምጧል። እንዲህ አይነቱ
አካሄድ ደግሞ ጦርነቱ በግልጽ አብቅቷል ላሉት የአሜሪካው ፕሬዚዳንት ዶናልድ ትራምፕ ሌላ አስደንጋጭ ሁኔታ ሊሆንባቸው ይችላል ተብሏል። ምክንያቱም ፖለቲካው በዓለም መድረክ ላይ ትልቅ ስም ያለው በመሆኑ ትራምፕ ግብጽ ደርሰዋል። ግብጽ ሲደርሱ ደግሞ አብደልፈታህ አልሲሲ አቀባበል አድርገውላቸዋል። ያቀባበሉ ሁኔታ በእርግጥ የሚታወቅ ቢሆንም ጉዳዮች ግን በተለያዩ ሂደቶችና የፖለቲካ አውዶች አሊያም መንገዶች የሚታዩ ሆነዋል። የመካከለኛው ምስራቅ ፖለቲካ ዛሬ ነግቶለታል ወይንም ደግሞ ታሪካዊ ዕለት ነው በሚል ፕሬዚዳንት ዶናልድ ትራምፕ ሀሳብ መስጠታቸው ጉዳዩን ከግራም ከቀኝም ሲመለከቱ ለሰነበቱ የፖለቲካ ተንታኞችና ጋዜጠኞች መልካሙ ዕለት ማለታቸው በእርግጥም እንደዛ ልክ ነው ሊያስብል ይችላል ተብሏል። ፕሬዚዳንት ዶናልድ ትራምፕ ሪፐብሊካኑ በእስራኤል ምክር ቤት ንግግር አድርገዋል። ለመካከለኛው ምስራቅ ታሪካዊ ዕለት አሊያም ቀን በሚል ሀሳባቸውን ያጋሩ ሲሆን በበርካቶች ዘንድ በበጎ እየታየላቸውም ይገኛል። ፕሬዚዳንት ዶናልድ ትራምፕ እስራኤል 1968 ፍልስጤማውያን እስረኞችን በለቀቀችበት አጋጣሚ እዛ መገኘታቸው ደግሞ እጅጉን ስማቸው ከፍ እንዲል አድርገዋል። ትራምፕ ንግግር አድርገዋል። እስራኤላዊ ተቃዋሚ የምክር ቤት አባል ለፍልስጤም ሀገርነት እውቅና ይሰጥ የሚል ጽሑፍ አሳይተዋል። የፕሬዚዳንቱ ንግግር ለተወሰነ ደቂቃ ቢቋረጥም ወዲያውኑ ቀጥለውበታል። ፕሬዚዳንት ዶናልድ ትራምፕ ጉዳዩን መፍትሄ ለመስጠት ካልሆነ በስተቀር ለውጥረትማ ማንብሎን አይነት የፖለቲካ አቋም ያራመዱም አሉ። እንደዚሁ ደግሞ ከምክር ቤቱ አሊያም ከክነሴቱ እንዲወጡ ተደርገዋል፣ ተገፈታትረው ጭምር። ትራምፕ የእስራኤሉን ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጀግንነት የተሞላ ሀሳብ ሰጥተዋል ወይም ደግሞ ሁኔታቸውን በበጎ ተመልክተውላቸዋል ተብሏል። በሐማስና በእስራኤል መካከል ድርድሩን ላካሄዱት የአረብ ሀገራትም ምስጋና የቻሩት የአሜሪካው ፕሬዚዳንት ዶናልድ ትራምፕ አሁን ወርቃማውን እድል ተጠቀሙበት አሊያም ዘመኑ ወርቃማ ነው በሚል ሀሳባቸውን አጋርተዋል። ይህ ደግሞ ትራምፕ ወደ እስራኤል ከማቅናታቸው በፊት በጋዛ ያለው ጦርነት ተቋጭቷል አሊያም አብቅቷል ያሉበትን አጋጣሚ በሰላም ለመናገር እድሉን የፈጠረ ያድርገዋል። ሐማስ በሕይወት ያሉ 20 እስራኤላውያን ታጋቾችን መልቀቁን ተከትሎ እስራኤልም እንደዚሁ ከ1900 በላይ የሚሆኑ ፍልስጤማውያንን መልቀቋ በእርግጥም በበርካቶች ዘንድ በበጎ የሚታይ ሆኗል። ይህኛው የፖለቲካ አውድን ብቻ ሳይሆን የዓለምን ፖለቲካ ቅኝቱን ሊያስተካክል የሚችል ነው በሚል ትራምፕ ወደ እስራኤል በተጓዙበት አጋጣሚ ይፋ አድርገዋል። የፍልስጤሙ ፕሬዚዳንት ማህሙድ አባስ የጋዛን ጦርነት ለማስቆም የተሄደበትን ርቀት አሊያም ደግሞ ለመቋጨት የተሄደበትን ርቀት ከመመልከታቸውን ባሻገር ፕሬዚዳንት ዶናልድ ትራምፕን ሲያመሰግኑ ሰንብተዋል። በዚህም ደግሞ በስብሰባው ላይ ይካፈላሉ። በሻርም ኤልሼክ ማለት ነው በግብጽ በሚደረገው የፍልስጤሙ ፕሬዚዳንት ማህሙድ አባስ ጦርነት ለማስቆም በግብጽ በሚደረገው ስብሰባ ላይ መሳተፋቸው ምናልባትም ጠቅላይ ሚኒስትር ቤንያሚን ኔታንያሁም ይገኙበታልና በጎ አጋጣሚ ለፖለቲካው ይከፍታል በሚል በበርካቶች ዘንድ በተስፋ እየተገለጸ ይገኛል። ግን አሁን ተስፋን ብቻ ሳይሆን ዓለም ላይ ያለውን ስጋትም ግምት ውስጥ ማስገባት ያስፈልጋል በሚል የፖለቲካ ተንታኞች ሀሳባቸውን እያስቀመጡ ነው። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ግብጽ ሲደርሱ አቀባበሉ እንዲሁ የዋዛ አልነበረም። ትልቅ ስምና ዝና ያላቸው የአሜሪካው ፕሬዚዳንት ዶናልድ ትራምፕ ወደ መካከለኛው ምስራቅ ለዛውም ወደ ግብጽ ብቅ ሲሉ እጅጉን ስማቸው ከፍ ያለ ሆኗል። ምክንያቱም ራሳቸው አብደልፈታህ አልሲሲም ቢሆን ህዝባቸውን ለማታለልም ሆነ የፖለቲካ አውዱን ለመቀየር ትራምፕን ይደግፏቸዋልና ፕሬዚዳንት ዶናልድ ትራምፕ በአልሲሲ እንኳን ደህና መጡ ተብለዋል። አቀባበልም ተደርጎላቸዋል። በዛ ላይ አብደልፈታህ አልሲሲ የግብጹ ፕሬዚዳንት ማለት ነው ፕሬዚዳንት ዶናልድ ትራምፕ የሄዱበትን ርቀት ሁሉ ለማመስገን ተገደዋል። ያ ማለት ፕሬዚዳንት ዶናልድ ትራምፕ ለመፍትሄ ቆርጠው የተነሱ ወሳኙ ሰው ለማለትም አስገድዷቸዋል። ይህኛውን አጋጣሚ በበጎ መመልከት ቢያስፈልግም አሁን ማህሙድ አባስ ከተለያዩ የዓለም መሪዎች በጋዛ ጉዳይ ላይ ለመምከር ማለትም በተኩስ አቁሙ ዙሪያ ከመገናኘታቸውን ባሻገር አሁን የተለያዩ ሂደቶችን እያስመለከቱ ይገኛል። ማህሙድ አባስ በተለያዩ አጋጣሚዎች እንደዚሁ ሁኔታዎችን እያመቻቹ ይገኛሉ ተብሏል። ለዚህ ደግሞ ከ20 በላይ አገራት በሚሳተፉበት እንደዚሁ ደግሞ የመንግስታቱ ድርጅት ዋና ጸሐፊም ሳይቀሩ ትልቅ ሀሳብ ያጋሩበታል ተብሎ በሚታሰበው የግብፁ ጉባኤ ላይ መገኘታቸው ሌላ ትርጉም የሚያሰጥ ሆኗል። መልካም አጋጣሚዎቹን ሁሉ ዛሬ ፕሬዚዳንት ዶናልድ ትራምፕ የተጠቀሙባቸው እንደሆነ ግልጽ መረጃዎች ይወጣሉ። ያም ሆኖ ግን የዓለምን ፖለቲካ መልኩን የሚለውጥ አንድም ነገር ካለ ራሳቸው ፕሬዚዳንት ዶናልድ ትራምፕ በሰላም ከቋጩትና ካልቋጩት ብቻ ነው የሚል ስጋትና ተስፋ ያለባቸውም
ይገኛሉ። በእርግጥ የአሜሪካው ፕሬዚዳንት ዶናልድ ትራምፕ ትልቁን ስራቸውን ሰርተዋል። ከዚህም ባሻገር ኔታንያሁ አሁን አጋጣሚዎቹን ጦርነቱን ለመቋጨት እንደዚሁም ደግሞ እስራኤል ድል አድርጋለች በሚል ትራምፕ ማረጋገጣቸውን ከፍ አድርገው ተመልክተውታል። ለዚህ አጋጣሚ የአሜሪካው ፕሬዚዳንት ዶናልድ ትራምፕ ግብጽ በገቡበት ሰዓት የሆነውን ሁሉ መመልከት በቂ ነው በሚል ተስፋም ተጥሎበታል። ታዲያ የአሜሪካው ፕሬዚዳንት ዶናልድ ትራምፕ ለመካከለኛው ምስራቅ ሰላም ብዙ የሰሩ ናቸው። ከዚህ ቀደም 2020 ላይም የመካከለኛው ምስራቅን ሰላም ያመጡ ዴል ኦፍ ዘ ሴንቸሪ የሚባለውን በሚል ስማቸው ከፍ ብሏል። የእስራኤል ጦር ደግሞ የተለያዩ አጋጣሚዎችን በመጠቀም ጥቃት ሰነዝር ይችላል የሚል ስጋትም ያለባቸው ፖለቲከኞች ቢበዙም አሁን ግን ሁኔታው መልኩን ለውጦ በጎ አጋጣሚ እየመጣ ነው በሚል ተስፋቸውን የሚገልጹ ፖለቲከኞች እንደዚሁ ተበራክተዋል። በዓለም ፖለቲካ ሂደትና አቋም ላይ የተለያዩ ሀሳቦችን በማጋራት የሚታወቁት የአሜሪካው ፕሬዚዳንት ዶናልድ ትራምፕ ብቻ ሳይሆኑ ሁኔታዎችን ቋጭቶ መያዝ ማጠናቀቅ ያስፈልጋል ተብሏል። የጋዛው ቃሳም ብርጌድ አሁን የተለያዩ ሂደቶችን ተከትለው 4 ታጋቾችን ማለትም አስክሬኖችን ለመመለስ መስማማቱን እንደዚሁም ማዘጋጀቱን በይፋ አስቀምጧል። ይህ ደግሞ በእርግጥም ፖለቲካውን መልካም ሊያደርገው ይችላል ወደሚል አዎንታዊ ምልከታ ሊወስድ የሚችል ሆኗል። ሁኔታዎችን በዚህ ልክ መቃኘት ያስፈልጋል በሚል ፕሬዚዳንት ዶናልድ ትራምፕ ጉዳዩን በበጎ ቢመለከቱትም ግን ሌሎች ኃይሎች ደግሞ እንደ ቻይናው ፕሬዚዳንት ሺጂንፒንግ እና እንደ ሩሲያው ፕሬዚዳንት ቭላድሚር ፑቲን ያሉት ደግሞ ሌላ ጥያቄ እያነሱ ይገኛል። ያ ማለት እነሱ ባይሉትም በተወካዮቻቸው አማካኝነት ጉዳዩ ቀላል አይደለም፣ የሁለት ሀገራት መፍትሄስ ወዴት ሊሄድ ነው የሚል ጥያቄም በተደጋጋሚ እያነሱ ይገኛል። ለዚህ ደግሞ ፕሬዚዳንት ዶናልድ ትራምፕ በተለያዩ ሂደቶችና አጋጣሚዎች የነበረውን አሉባልታ ወደ መፍትሄ መውሰድ አሊያም መቋጨት ያስፈልጋቸዋል እየተባለ ይገኛል።